ሐዘንን የማይወዱ ሰዎች በትንሽ መከራ ሃይማኖታቸውን ይክዳሉ። በትንሽ መከራ ጠባያቸው ይለካል። የዝሙት ኃጢአት የተቆጣጠረው ሰው መብል ካልቀነሰ ዝሙቱ አይጠፋለትም። የእንጨት ብዛት እሳቱን በደንብ ያነደዋል። የመብል ብዛት ዝሙትን በደንብ በሰውነት ውስጥ ያቀጣጥለዋል። ስለዚህ ሰው ደግሞ ተዘክሮተ ሞት ከሌለበት ሞትን ከረሳ ደግሞ የሰው ልጅ ምን ይሆናል? በፍጹም ትዕቢተኛ ነው የሚሆነው። ሲበሉ ሲጠጡ እንኳንስ እኛን ነቢያትን፣ ደናግላንን፣ መነኮሳትን፣ ቅዱሳንን ሳይቀር ጥጋብ ዓላማቸውን ያስረሳል። ጥጋብ ምንድን ነው የሚለውን ነው የምንማማር ማለት ነው። ዛሬ በመጀመሪያው ጉባኤያችን ጥጋብ ምንድን ነው? የጾም ተቃራኒ ነው ጥጋብ እንደምታውቁትና ጽጋብ በግዕዝም ጽጋብ ነው፣ በአማርኛ ጥጋብ ተብሎ ይነገራል። ዓለምን እግዚአብሔር ብዙ ጊዜ በመቅሰፍት እንደመታው ሁላችሁም በታሪክ ታውቃላችሁ። ዓለምን በመቅሰፍት ካስመታ ኃጢአት መካከል አንዱና ዋነኛው ጥጋብ ነው። ለምሳሌ እግዚአብሔር ዓለምን በመቅሰፍት እንደቀሰፈ ከምናውቃቸው ታሪኮች አንዱ የኖህ ዘመን አንዱ ነው። የሰዶም ዘመን አንዱ ነው። እነዚህ ሁሉ ዓለምን እግዚአብሔር አንደኛ በንፍር ውሃ፣ ሁለተኛ በእሳት እንዲያጠፋ ያደረገው በምንድን ነው ሲባል በጥጋብ ምክንያት ነው። እና ጥጋብ ለሰው ቀላል ኃጢአት ሊመስለው ይችላል፣ ግን ዓለምን በእሳት ያነደደ ኃጢአት ነው። ለምሳሌ እግዚአብሔር የሰዶምን ከተማ ዘር እንዳይተርፍ አድርጎ ያነደዳት ለምንድን ነው ብለን ስንጠይቅ ራሱ የሰራዊት ጌታ እግዚአብሔር እንዲህ ብሎ ይናገራል። ኢየሩሳሌም ሆይ የእህትሽ የሰዶም ኃጢአት ይህ ነው ይላል። የእህትሽ የሰዶም ኃጢአት ይህ ነው። ምንድን ስንለው ትዝርት፣ የመጀመሪያው ትዕቢት ነው። እንጀራን መጥገብ ይውላችሁ። ሰዶምን በእሳት አንድዷታል እግዚአብሔር። በምን ኃጢአቷ ነው ስንለው አንደኛ በትዕቢት አለ። ከዛ ስንለው እንጀራን በመጥገብ፣ ሁለተኛው ኃጢአት ስንለው ደግሞ እረፍት ወምረፍት ይላል። ከዚያ ስንል ወምጽራት ቦዘኔነት ወይም ሐኬት። የሰዶም ከተማን በእሳት ያቃጠሏት አራት ኃጢአቶች እነዚህ ናቸው። ትዕቢት፣ ጥጋብ፣ እረፍትና ስንፍና ናቸው። እነዚህ አራቱ ኃጢአቶች ሰዶም ከተማን እግዚአብሔር በእሳት እንዲቀጣ አድርጓል ማለት ነው። ስለዚህ ይህንን አባቶቻችን በቅደም ተከተል ሲያስቀምጡት ጥጋብ እረፍትን ያመጣል። ጥጋብ እረፍትን ያመጣል። እረፍት ምንን ያመጣል? ሐኬትን ወይም ደግሞ ጽርዓትን፣ ቦዘኔነትን ያመጣል። ይሄ ምንን ይወልዳል? ትዕቢትን ይወልዳል ማለት ነው። ራሳቸው ቅደም ተከተል አላቸው። ሰው ሲጠግብ እንግዲህ እንደምታውቁት ጦሙን የዋለ ሰው ተግተው ሲቆፍር፣ ሲያርስ፣ ሲኮተኩት፣ ሲያርም የነበረ ሰው ምሳ ስታበሉት እንቅልፍ ይለዋል። ጥጋብ ምንን ያመጣል ማለት ነው? እረፍትን ይወልዳል ማለት ነው። ጥጋብ እረፍትን ይወልዳል። እረፍት። ስለዚህ ሰው ሲበላ ያለ መጠን በበላ ጊዜ ማረፍ ነው የሚፈልገው። ቢደክመዋል፣ ማረፍ ይፈልጋል። ሲያርፍ ምን ይሆናል ደግሞ? ሰውነቱ ልሉህ ይሆናል። ልል ዘሊል ይሆናል ማለት ነው። ተመልከቱ። የታን ዘህልል እንዲል ይላሉ አባቶቻችን። ልሉህ ዝም ብሎ ይሄ ነዝላል ይሆናል ማለት ነው። ነገሩን በአግባቡ ማከናወን የማይችል ከራስ ፀጉሩ እስከ እግር ጥፍሩ ድረስ በድንጋይ የተቀጠቀጠ ያህል እስኪሰማው ድረስ ሰውነቱ በሙሉ ድቅቅ ይላል፣ ያቅተዋል፣ የተደበደባል፣ ይሰንፋል፣ ይዝላል። እጁ ይሰንፋል፣ እግሩ ይሰንፋል፣ ደረቱ ይሰንፋል፣ ሰውነቱ በሙሉ ይሰንፋል። ምን ይወልዳል? ከዛስ ስንፍናን ይወልዳል ማለት ነው። ከዛ ስራውን በአግባቡ ማከናወን ያቅተዋል። መጻሕፍቱንን በሙሉ ለጸሎት ቁሞ ጸሎት ጀምሮ ጸሎቱን እግዚአብሔር ይወደዋል ወይም በእግዚአብሔር ፊት እየጸለይኩት ነው ሳይሆን ገጾችን እየጨረስኳቸው ነው ወይ ብሎ መቁጠር ይጀምራል ማለት ነው። ከዚያ በኋላ እንቅልፍ ይዞት ይተኛል ማለት ነው።
ያንን የሚያመጣው ምንድን ነው ሲባል ጥጋብ ነው። ጥጋብ እረፍትን ያመጣል። እረፍት ስንፍናን ያመጣል። ስንፍና ደግሞ ሰውነት ሲታጀር ደግሞ ምን ያመጣል? ትዕቢት ይመጣል ማለት ትዕቢት ይመጣል። ቦዘኔ የሆነ ከሆነ የተነሳ ትዕቢት ያድርበታል። ዛላ ሲታበይ ራሱን የሚያስተዳድር ያህል ይሰማዋል። ረድኤተ እግዚአብሔርን ተግቶ መፈለግን ያቆማል። እግዚአብሔር የማይቸግረው ስለሚመስለው የጠገበ ሰው እንኳንስ የሚታመም የሚሞት እንኳን አይመስለው። ሰው በጠገበ ሰዓት እንኳን ሕመም፣ ሞት፣ እንኳን ድህነት፣ ሞት ትዝ አይለው። ስለዚህ ሰው ደግሞ ተዘክሮተ ሞት ከሌለበት ሞትን ከረሳ ደግሞ የሰው ልጅ ምን ይሆናል? በፍጹም ትዕቢተኛ ነው የሚሆነው። ትሕትና አይኖረውም። ለተራበ አያዝንም፣ ለተቸገረ አያዝንም፣ ለታመም አያዝንም። ሰዎች ተሰደዱ ሲባል እንደ ቀላል ተረትና ታሪክ ያዳምጠዋል እንጂ ከልቡ ውጋት ሆኖ አይሰማውም። ሰው ለሰው የማያዝንበት ምክንያት ከዚህ የተነሳ ነው። ሕማሙ ሕማም ከሰው ቁስል እንጨት ቢሰዱበት አያመም ይባል አይደለ? የሰው ችግር ሰው የማይረዳው ስለሚጠግብ ነው። የረሃበው ሰው የማንንም ችግር ያዳምጣል። ረሃብ በሌለበት መደማመጥ የለም። ጥጋብ በሌለበት ሰው አያደምጥም፣ አይሰማም። ታውቃላችሁ አይደል? አሁን ዝም ብሎ ዕድሜ ልኩን በሙሉ እየበላ ያደገ ሰው ምንድን ነው የሚሆነው? ለሰው አያዝም። ብታውሉት እንዲህ ያለ ሀገር እኮ ድርቅ መታው ሲባል ተው እኔ ይቅርታ አድርጉልኝ ጭንቅ አልሰማም፣ እኔ እንደዚህ ያለ ነገር ከፊቴ አታውሩብኝ ነው የሚለው ማለት ነው። መስማት ራሱ አይፈልግም። አንዳንድ ሰዎች አሉ አሁን በከተማ ትልልቅ ባለጸጋ የሚባሉት ይሄ የስደተኞች ታሪክን የሚዘግብ ፊልም እንኳን ሲመጣ ዝጉ ልጆች መጨናነቅ የለባቸውም የሚሉ ማለት ነው። እነዚህ ልጆች ምንድን ነው የሚሆኑት? ከዛ ያለ ጊዜው እንደ በቀልና ፀሐይ ሲወጣ ወሶበ ሰረቀ ፀሐይ መጽለው እስማሉ እመን ለመሬቱ ጥልቅ ስለሌለው አፈሩ ጥልቅ ስላልሆነ በሾህ ላይ በጭንጫ ላይ የበቀለ ስለሆነ አለ ፀሐይ በወጣ ጊዜ ደረቀ አለ። እንደዚህ ነው ተመልከቱ። እየጠገበ የኖረ ሰው ችግር በመጣ ጊዜ ወዲያው የሚደርቅ ተክል ነው። ጌታ ይህን ነው የተናገረው ማቴዎስ 13 ላይ በጭንጫ ላይ የወደቀ ዘር ነበረ፣ ፀሐይም በወጣ ጊዜ ደረቀ፣ ለመሬቱ ጥልቀት የለውምና። ሐዘንን የማይወዱ ሰዎች በትንሽ መከራ ሃይማኖታቸውን ይክዳሉ። በትንሽ መከራ ጠባያቸው ይለካል። ከሰው ጋር መኖር አይቻላቸውም። አትንኩኝ ባዮች ናቸው። ሁልጊዜ ማለት ደካሞች ናቸው። እንዲህ ያለ ድኩም የሚያደርገው ምንድን ነው? ሁልጊዜ መጥገብ ነው። ለሰው ማዘን፣ ርኅራኄ፣ ምሕረት የሚጠፋው እግዚአብሔር ሰውን የሚምረው ሰው ለሰው ሲያዝን፣ እግዚአብሔር ደግሞ ለእሱ ይራራል። ተመልከቱ። እናንተ ለባልንጀሮቻችሁ መሐሪያን ሩሩሆች ሁኑ፣ ለሰማይ አባታችሁ ልጆች ተሆኑት ዘንድ እናንተም ለባልንጀሮቻችሁ ሩሩሆች ሁኑ። የሰማይ አባታችሁ ለፍጥረት ሁሉ እንደሚራራ እናንተም ለፍጥረት ሁሉ ስትራሩ የሰማይ አባታችሁን የእግዚአብሔርን መልክ እንደያዛችሁ በዚህ ይታወቃል። ያንን መልክ እንዳንይዝ የማያደርገን መተዛዘንን የሚያጠፋው ምንድነው ስትሉ ጥጋብ ሰው ለሰው እንዳያዝን ያደርገዋል። ሰው ለሰው ካላዘነ ደግሞ እግዚአብሔር ለሀገር ምሕረት አይልክም ማለት ነው። ስለዚህ የቸርነት ማጥፊያው ምንድነው? ጥጋብ ነው። ሰሎሞንን ያህል ንጉሥ የዳዊትን ልጅ ምንድነው ያደረገው? እንዲህ ያደረገው ይመስላችኋል? ጥጋብ። የአንድ ቀን ሰው ርቦት በዚያ በቤተ መንግሥት ሲለምን አይደለም ስለ እግዚአብሔር እህል ሲል አይ ምንድን ነው ያለው? አይ ምኑን ሆነው አለ? ጥጋብ እርቦት። ለመሆኑ ረሃብ ምንድን ነው አለ? ረሃብ ምንድን ነው ብሎ መለሰ። ነው ተቀምሳታለህ ብሎ እግዚአብሔር የገዛ ቀለበቱን አጠፋት። ከዛ በኋላ ሰሎሞን 2 እየለመነ በላ ብቻ አይደለም የሚበላው ማጣ። ማዘን እንዲለምድ እንኳን ተጸይፈውት ከዕለታት አንድ ቀን ሊበሏት የተጸየፏትን የሞተች ዓሣ ነው ወርውረው የጣሉለት። የተጸየፏትን ያችን ደስ ብሎት ሰሎሞንን ያህል ባለጸጋ ጠብሶ ሊበላ ክፍት ሲያደርግ ቁልፉን አገኝና ቀለበቱን እጣቱ ላይ ሲያደርግ የእግዚአብሔር ክብር በላዩ ላይ ሰፈነበትና ንጉሡ እነዚህ ማን አመጣቸው? ክብብ ብለው ወደ ቤተ መንግሥት መለሱት። ምን ብሎ ጸለየ? መጨረሻ ላይ እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህ ድሃ አታድርገኝ፣ እነዚህን ሳልሞት አትከልክለኝ ብሎ ጸለየ ሰሎሞን።
እንዳልጠግብ ባለጸጋ አታርገኝ፣ እንዳላማርህም እምበላው አታሳጣኝ፣ ሳልሞት እነዚህን 2 ጸሎቶችን አትከልክለኝ ብሎ ሰሎሞን እነዚህ 2 ነገሮች ለምኗል ማለት ነው። ስለዚህ ድህነትም ክፉ ነው፣ ባለጸግነትም ክፉ ነው። ረሃብም ክፉ ነው፣ ጥጋብም ክፉ ነው። ሰው ረሃብን አትንሳይ ብሎ መጸለይ፣ ረሃብ አትስጠኝ ብሎ መጸለይ፣ የዕለት እንጀራዬን አትንሳይ ብሎ እንደሚጸልይ ከጥጋብ ጠብቀኝ ተብሎ ተጸልየዋል። ሰሎሞን ጸልየዋል። ከጥጋብ ጠብቀኝ። ሰው ሲጠግብ ማዘን ያጣል። ሲያዝን ማዘን ሲተው ይጨክናል። ሲጨክን ደግሞ እግዚአብሔርም በሱ ይጨክንበታል ማለት ነው። ስለዚህ ተመልከቱ፣ እግዚአብሔር እንኳንስ ለሚጠግቡ ሰዎች እንኳንስ እኛ በሥጋ ያለነው ሥጋውያን ደማውያን ኤልያስን ያህል ነቢይ በሀገር ሰው ሙቶ እያደረ ከብቱ ውሃ ሰው ውሃ እያለ የሰው አጥንት እንደ ቅጠል እየረገፈ ኤልያስን ያህል ደግ ሰው የሰዎችን ችግር መረዳት ያቃተው ምን ሲሆንበት ነው? የእሱ ምሳ ስላለችለት ነው። እግዚአብሔር ከአንድ ቦታ አስቀመጠና ለነቢዩ ለኤልያስ ሥጋውን ያመጣለታል። አንዳንድ ጭን ሥጋ ይመጣለታል። አንዳንድ ጭን ሥጋ እየመጣለት ያችን ይበላል። ውሃይቱ ከማር ከውሃ የምትጣፍጥ ንጹሕ ምንጭ ትፈልቅለታለች። ነቢዩ ኤልያስ ያችን እየተመገበ ተመስገን፣ በአገሩ የረገፈውን አያስብ። ልክ እንደናንተ ማለት ነው። ቁርሳችሁ እራታችሁ ስለማይጎላችሁ የማይጎልባችሁ በየበረሃው የወደቀውን ሰው ትዝ የሚለው ሰው የለም በፍጹም ማለት ነው። ዳቦ እየበላ እግዚአብሔር ለምን እንጀራ አይሰጠኝም ብሎ እግዚአብሔር ጋር ትግል የሚገጥም ነው ያለ። ለምን የማይሰጠኝ የቤት ኪራይ የሚከፍለው ሳያሳጣው እግዚአብሔር ለምን ቤት አይሰጠኝም ብሎ ነው ሰው የሚበሳጨው ማለት ነው። ራሱ ስለበላ በየበረሃው ቀባሪ አጥተው የሚቸገሩትን የሚያስባቸው የለም። ጠያቂ አጥተው የታሰሩትን የሚያስባቸው የለም። ለዚህ ነው እግዚአብሔር ጥጋብን አጥብቆ የሚጠላው። እና ኤልያስ እንኳን ያችን እየተመገበ ቁጭ አለ። ኋላ አንድ ቀን እግዚአብሔር እነዚያን ቁራዎች በሉ አቁሙ፣ ይሄ ሰውዬ ለሰው ማዘን አቁሟል፣ የራሱን ምሳና ራስ ስላልነሳሁት አቁሙ፣ ዝናብ እንዲጠይቀኝ እኔን አቁሙ አላቸው። ቁራዎችን አስቀረ። ቁራ ነበረ። አይ የቁራ ስም ሲለወጥ የእኛ ስም ሳይለወጥ ቀረ። ቁራ የሁላችሁ ድሮ እንደወጣ ሆዳ ሙሉ እንደበላ ነበር የቀረ። እግዚአብሔር ግን ሲለውጥ መልካም ነው። ሥጋ እየበላ በዚያው የወዳደቀ ሰው እየበላ በኖህ ዘመን በዚያው ወድቆ የቀረው ማን? ቁራ በኤልያስ ጊዜ ስንቅ አቀባይ ሆነ። ይሁላችሁ እግዚአብሔር ሲፈልግ በአሞራ አፍም ሥጋ አምጥቶ ይመግበን ነው። በበላተኛ አፍ ምግብ አምጥቶ እግዚአብሔር ይመግባል። በበላተኛ አፍ እኮ ነው የሚያመጣው። ስለዚህ ምን አደረገ? መገበውና ነቢዩ ኤልያስ እየወጣ ቢያይ የለም። ዋኑ ይፈይጦ ለቋ የቁራም ወንበዴ ያለበት ለቁራም የቁራ ወንበዴ ይኖርበት ይሆን ምንድን ነው ነገር እያለ እየወጣ ቢያይ የለም። ከዚያ በኋላ ውሃይቱን ደግሞ ሂዶ ቢያት ደርቃለች። አዲያ ኤልያስ እንደኔና እንደናንተ ተበጻባጺ አይደለም። ይሄ ዝም ብሎ ሁከትም ይገባል። ፈጣሪን የምን በደልኩ አላለም። ምን በደልኩን ያንተን ብዬ ወጥቼ ረሃብ የምትገለኝ? ዝም ረሃቡን ታግሶ ምንድን ነው ነገር ብሎ ዝም ታግሶ ጀግና አይደል? ዝም አለ። ኋላ እግዚአብሔር ሲያበላውም ዝም አለ። ደግሞ ቢያስቀርበት ዝም። እንዲሁ እኮ ግሩም እግዚአብሔር ቸር አይደለ? ይሄ ደግሞ የእነሱን ጉዳት ይህ ብዬ ምሳና ራቱን ባስቀረበት ደግሞ እሱ ራብ ሊሞት ነው ብሎ እግዚአብሔር ቸር አይደል? ኤልያስ ታግሶ ራቡን ዝም ቢል እግዚአብሔር መጣና ኤልያስ እንዴት ነው ነገሩ? በላውን ደግሞ አንተ ራብ ትሞትን? ሲበሉ ሲጠጡ እንኳንስ እኛን ነቢያትን፣ ደናግላንን፣ መነኮሳትን፣ ቅዱሳንን ሳይቀር ጥጋብ ዓላማቸውን ያስረሳል ለማለት ፈልጌ ነው። ጥጋብ እጅግ በጣም ክፉ ነው። የሰዶም ሰዎች እንዳልኳቸው የተቀጡት በምንድን ነው? በጥጋብ ነው። ዝሙት የሚወለድ ከምንድን ነው? ከጥጋብ ነው። የእንጨት ብዛት እሳቱን በደንብ ያነደዋል። የመብል ብዛት ዝሙትን በደንብ በሰውነት ውስጥ ያቀጣጥለዋል ይላል። እንጨት በጨመርን ቁጥር እሳቱ እንደሚጨምረው
መብል ስንጨምር ዝሙት ይጨምራል ማለት ነው። ይሄ ነው። ከተራበ ሰው ሰውነት ዝሙት አይገኝም። ዝሙት የሚገኘው አርፎ ከሚበላ ከሚጠጣ ሰውነት ነው። እየበላ ከማይሰድ ከማይጾም ያለመጠን ከሚበላ ከእንዲህ ያለ ሰው ዝሙት ይሰለጥንበታል። ስለዚህ የኖህ ዘመን ሰዎች የክፋታቸው መነሻ ጥጋብ ነው። እንጨቱን ስንቀንሰው እሳቱ ይጠፋል፣ ነበልባሉ ይበርዳል። ነበልባሉ ሲበርድ አመድ ይሆናል። መብል ሲቀነስ የዝሙት እሳት ይጠፋል። ከማዊ ይላል ተመልከቱ። መብልን የሚቀንስ ሰው እሳቱን ማጥፋት የፈለገ ሰው እንጨት መቀነስ እንዳለበት የዝሙት ኃጢአት የተቆጣጠረው ሰው መብል ካልቀነሰ ዝሙቱ አይጠፋለትም ማለት። ዝሙት የሚጠፋው በምንድን ነው? መብልን በመቀነስ ነው። ይህንን የሚናገረው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋበኛ ሰው ከዝሙት መዳን አይችልም። ዓለምም የሚጠፋው በዝሙት ነው። ሶምሶንን ያህል ሰው ምስጢር ያወጣ በምን ይመስላችኋል? ጥጋብ ነው። ሚስቱ አይደለችም ዘማዊቱ ደሊላ ብትለምነው ብታባብለው እምቢ ያለው ሶምሶን አብልታ አጠገበችው፣ አጠጥታ አረካችው፣ ምስጢሩን አወጣለት። ምስጢር የወጣ የሶምሶን ጸጋ የተገፈፈው በጥጋብ ነው። ቅዱስ ዳዊት የወንድ ሚስት የቀማው በምንድን ነው? በጥጋብ ነው። ነፍስ ያስገደለ በምንድን ነው? ሚስቲቱን መቀማቱ ሳያንሰው ባሏን ያስገደለ በምንድን ነው? በጥጋብ። በልቶ ጠጥቶ በሰገነት ላይ ሲመላለስ ረፍት ውሎ በልቶ ጠጥቶ በሰገነት ላይ ሲመላለስ የሴት አካል አየ፣ በሐፀ ዝሙት ተነደፈ፣ ወደቀ። በአንድ ጊዜ 3 ኃጢአት ሠራ። አታመንዝርን ፈጸመ፣ የባልንጀራህን ሚስት አትመኝን አፈረሰ፣ መጨረሻ ላይ ይትቅትል አትግደልን አፈረሰና ባሏን አስገደለ። ስለዚህ ይሄ ሁሉ የተፈጸመው ምንድን ነው ስትሉ በጥጋብ። ዳዊትን ያህል ነቢይ ያሰናከለ ጥጋብ ነው። ሶምሶንን ያህል ጀግና ያሰናከለ ናዝራዊ ፍጹሙን ድንግል ያሰናከለው ምንድን ነው? ጥጋብ ነው። የወይን ብዛት ነው። የመብል ብዛት ነው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋብ ደግሞ ዝሙትን ይወልዳል። ዝሙት ሀገር ያጠፋል። እግዚአብሔር በሀገር መዓት የሚያዝበት ዝሙት ሲበዛ ነው። ይሁልኝ ስሙልኝ፣ በሀገር ጦርነት፣ ረሃብ፣ ድርቅ የሚበዛው ጥጋብ ሲበዛ ነው። ጥጋብ ዝሙትን ሲወልድ ነው። ዛሬ ዝምድና የሚያከብራለን እንዴ? 7 ትውልድ ቆጥሮ የሚጋባ ማን አለ? 3 ቤት ይጋባል፣ 4 ቤት ይጋባል። እንዴት ነው እስቲ በየሀገሩ ከኢትዮጵያ ውጭም ወጣችሁ ስታዩ ሰው አክስቱን ማግባት ይቻላል እየተባለ ኢትዮጵያ ውስጥም ይፈቀድ ተብሎ ሰላማዊ ሰልፍ ተወጥቶ ነበር። ሰው እናቱን የሚያገባባት ሀገር አለች ዛሬ በዓለም ላይ። እናት ልጇን ማግባት የምትችልበት ሀገር ዛሬ አለች በዓለም ላይ አውሮፓ ውስጥ። እነዚህ ሁሉ ግን የተፈጠሩ ከምን ነው? ከጥጋብ ነው። ጾም የለማ። ጾም ስለሌለ ፈረንጆቹ እናቴን እንዳገባ ፍቀዱልኝ አለ። አባት ልጄን እንዳገባት ፍቀዱልኝ አለ። እናት ልጄን እንዳገባው ፍቀዱልኝ አለች። ምን? ጥጋብ። 365 ቀን መብል ነዋ። ጥጋብ ነው ግብረ ሰዶምን የወለደው። አውሮፓውያንና ሌሎቹ አሜሪካውያን ሲጠፉ ምን በማለት ነው የጀመሩ? ጾም ይቅርብን ብሎ ማርቲን ሉተር ጾም ይቅር ብሎ ጀመር አይደለም? እንደምታውቁት እንዲያው ሳቅ የሚል ቃል ልንገራችሁ። የጅል ቃል ቁርስም እንደሚባል በእንግሊዝኛ ብሬክ ፋስት አይደለም? ፋስቲንግ ምንድን ነው? ጾም። ብሬክ መስበር። ብሬክ ፋስት ጾምን መስበር ወይም መሻር ማለት ነው። ስለዚህ እንደዚህ አድርገው ጀመሩ። ጾም ቀረ። ሲቀር ምን አለ ተመልከቱ። ከዚያ በኋላ ከትዳር ወጥተው 5 6 ማግባት እንዲፈቀድላቸው መንግስትን በሕገ መንግስት እንዲያካትት ጠየቁ። ቀጠሉ። የተመሳሳይ ጾታ ጋብቻ ይፈቀድልና ነው። ይህ ሁሉ የወለደው ምን ነው? ጥጋብ። 24 ሰዓት የሚበሉ ፈረንጆች ይህንን ወለዱ ማለት ነው። ጥጋብ ይህንን ሁሉ ነገር አምጥቷል።